Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ አዲሱ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን ከተጫናችሁ ሁሉ ጊዜ ለህዝባችን ይጠቅማሉ ያስተምራሉ ህዝብ መስማት አለበት የምንለውን በየጊዜው አፕሎድ ስለምናደርግ በአማርኛ ቀድሞ ለእናንተ ኖቲፊኬሽን ይመጣላችኋል እያልኩኝ እንግዲህ አድማጮቼ ዛሬ ለየት ያለ ፕሮግራም ይዘንላችሁ መጥተናል። አሉ ከተባሉ ትልቁ ሊባል ይችላል የትግራይ ጀነራል ለጀነራል ብርሃኑ ጁላ ያስተላለፈው መልእክት አለ። ይሄ በቀጥታ ለጀነራል ብርሃኑ ጁላ የተላለፈ ነው። ከኛ ጋር ቆዩ። በትግርኛ ነው ያደረገው ኢንተርቪውን። የትግርኛውን አጠር ያደረኩ አሰማችኋለሁ። ትግርኛ ለማታውቁ ደግሞ በአማርኛ ወደ እናንተ አደርገዋለሁ። ስለዚህ በትዕግስት እንድታዳምጡን፣ ምክንያቱም በጣም ጠቃሚ ነገር ነው። ስለ ኤርትራ፣ ስለ አማራ ፋኖ፣ ስለ ኢትዮጵያ ህዝብ፣ ስለ ሁሉም ነው የሚያወራው። አጠር አድርጌ ነው የማመጣላችሁ። ከኛ ጋር ቆዩ። ወደዛ እንለፍ። አሁን መጀመሪያ ስለ አሁን ያለውን ሁኔታ የተናገረውን እንስማ። ለማዋልሲ ተጀሚሩ እርግጥ ሰላማዊ ቃልስን ተጥቶ ሰላም ተደለ ይኮነ ንውዳ ስለዛውያም ለኳ ስለዘወሉ ግዜ ክሽሙቱ ክውደው ዝጎደሎም ከማሉ ይመስል ዝፈርምሉ ስዕረት እየፈሪምዎም ዝመስል ንምንታይ ሓዘንታይ ኢሎምን ኣለው ይመስል ዘበለኒ ምክንያት ዛሬ እንደ ትናንት አይደለንም ይለምና እንደ ትናንት አይደለም። አሁን የተለየ ሁኔታ ነው ያለ ሐቀሚያም ናይ ሰማይ ኃይል ወሲኹም እዮም ናይ መከላከያ ኃይል ወሲኹም እዮም ሓፂን መፂን ኩሉ ወሲኹም እዮም ሰራዊት እውን ወሲኹም እዮም እዚ ንወይን እንተሪኦሞ ከም ናይ ትማል የኮናን ዘለና ስለዚህ ተጠንቀቁ። እንግዲህ አጠር እያደረኩ ተርጉምላችሁና አድማጮቼ የፕሪቶሪያ ውል ሂደን የተፈራረም ነው። እኛ ሰላም ፈልገው ነበር ይመስለን ማሸነፍ እንደማይችሉ ማንም ሰው አሸናፊ ሆኖ ሊወጣ እንደማይችል ገብቷቸው ያደረጉት ነበር ይመስለን የነበረው። ግን አሁን የሚያሳየው ያለው ዳለ ተንኮታኩተው ተሸንፈው ስለነበረ ነው አሁን የሚመስለኝ ነው የሚለው ያለው። ምክንያቱም የሚመስለኝ ያልኩበት ምክንያትም ይላል ያለው ጀነራል ወድምበይተይ አሁን እንደ ድሮ እንዳይመስላችሁ መከሯቸው እንደ ድሮ አይደለም። አሁን የኢትዮጵያ መከላከያ ሰራዊት እያሉ ነው። አዎ የኢትዮጵያ መከላከያ ሰራዊት አሁን ብዙ ጋገልጥም ያለውን ምን ማለት ነው? ታንኩም አውሮፕላኑም ቴክኖሎጂውም ሁሉ ነገር ጨምረዋል። ሰራዊት መልምለው አሰልጥነዋል። ግን ያቁስ ነው ተዋግቶ ሊያሸንፍልህ አይችልም። ተዋግቶ ሊያሸንፍ አይችልም። እንደዛ ቢሆን ኑሮ ጣሊያን ሲመጣ ከሁሉም የተሻለ ጠበንጃና ከባባድ መሳሪያ ይዞ ነበር የመጣው። ድርቡሽም እንደዛ ነው የመጣው። ቱርክም የመጣው ግን አላሸነፈውም። ኮዝ ነበረው። የትግራይ ህዝብ ሲዋጋ ሲያሸንፍ የኖረበት ነው የሚል ያለው። እስቲ እንቀጥለው። ምክንያቱም በጣም አሁን ስለ ፋኖ ነው የሚናገረው። ተወበሏቸው ይብለለው እዚ እንተይሎም እዚ ክሳዕ ዝገብሩ እዮም እንተዚ ክገብሩ እዮም ፈሪሞ እምበር እንተ ሰላም ንኸዮም ናይ ማን ፈሪሞ ዝብል አይተታቱ እንታልካ አፍካ መዲኻ ክዛረ የግብረካት ናይ ሕዘረዎም በጣም መጠነ ሰፊሕ ዝኾነ ምድለዎም ለከታ ዝፈርምዋስ እዚ ክሳዕ ዘማሉ እያ እዚኣ መሰማሉ ፍክሩ ኣለው ይፈራርሕና ኣለው ኩሉ ክብልዎ ዝኽእሉ ነገር ይብለለው። ሕዚ እውን ሓደ ነገር ረሲዖም እዮም ናይ ጣልያን ቴክኖሎጂ ናይ ፀወር ቴክኖሎጂ ንባሓል ጓንዴን ሰውስየን ኣይሰውረን ነዚ ትግራይ ናይ ነተርኩ ኦቶማን ናይ ንግብፂ ናይ ንጣልያን ናይ ንድርቡሽ ፍትሓዊ ሕቶ ነው ንዘለዓለ ህዝቢ ጋዕገልጠም ከደኽሞ እምበር ኣይሰውረን ግኡዝ እዩ ሰው ይዘንቀሳቀሶ ኖቲ ተሰዎም ከዓ ንሪኢ ኣለና መሃር ኣለዎም ካብዚ ፋኖ ዘሎ ግጥም ትማሊ ንፋኖ መላ ስለ ፋኖ ነው አሁን ደግሞ የሚናገረ ያለው ምንድነው? ያ ግኡዝ የሆነው አውሮፕላኑም ድሮኑም ተሽከርካሪውም ታንኩም መድፉም ሁሉም መጥተዋል። እሱ ሊያሸንፍ አይችልም ነው የሚል ያለው። ከዛ ቀጥሎ ደግሞ የነበረውን የሰው ኃይል ነው የሚናገር ያለው። የአማራ ክልል እንዳለ ልዩ ኃይሉም ይሁን ሚሊሻውም ይሁን ሁሉ አሳምነው እንዲወር አድርገው ነበር። አሁን ግን ከነሱ ጋር ሆኖ አይወጋንም። ቢሆን ከኛ ጋር ሆኖ ይከላከልልናል። ካልሆነ ግን አማራ እንደ ከዚህ በፊቱ መጥቶ ትግራይን አይወጋም ነው የሚል ያለው። እናዳምጠው አድማጭ። ናይ አማራ ዕጥቁ ኃይል ናቶም ዓቕሚ ነይሩ ኣብ ዝባን ትግራይ ዝፈስስ ነይሩ ሓራድን ጎማድን እዩ ነይሩ ዝዕጥቁ ኃይል መላእ ናይ አማራ ሪሶርስ አላዒሎም ኣብ ልዕሊ ህዝቢ ትግራይ ሰብኣውን ማተርያላውን ዓቕሙ ኣብ ልዕሊ ትግራይ ክዘምት ይተገይሩ ነይሩ። መላእ ብትትኩስ ጭርሖም መላእ ሓላይ ብጣዕሚ ዓነዋይ ዝኾነ ጭርሖም መላእ ናይ ኢትዮጵያ ህዝቢ ፍቓዱ ኣብ ልዕሊ ህዝቢ ትግራይ ክዘምት እዮም ገይሮም። እዚ 89% ናይ ኦሮሞ ህዝቢ ንትግራይ ክጥፍእ ክላዓል እዩ ናይ አማራ። አሁን ደግሞ የሚናገረው ያለው ስለ
የኦሮሞ ህዝብ ነው። የኦሮሞ ህዝብ ሙሉ ለሙሉ አሳምነው ስም የሌለ ስም እያወጡ ጅንታ ብለው እየጠሩ ቀንጅቦች እያሉ የቀንጅብ የሚባለው ጅብ ቀን ተኝቶ ጉድጓድ ላይ ነው የሚውለው፣ ሌሊትም ነው የሚወጣው። ለኛ ግን የተለየ ቀንጅብ ብለው ነው የኦሮሞ ህዝብ ወጥቶ እንዲጨፈጭፈን አድርገው የነበረው። አሁን ግን የኦሮሞ ህዝብ ወጥቶ ለትግራይ ህዝብ የሚጨፈጭፍ ምንም ነገር አይኖርም፣ ከነሱ ጋር አይሆንም። የኦሮሞ ህዝብ እንደዚህ አይነት ክፉ የሆነ መንግስት ገጥሞት አያውቅም። ስለዚህ በጦር መሳሪያም ቁስ ነውና ተዋጉተው አያሸንፍም፣ በኃይልም እየወረደ ነው። አሁን የኦሮሞና የአማራ አሰምቻቸዋለሁ። እንቀጥል አድማጮቼ። አፋር ህዝብ ከምትና የተማለ ክላል ከተማለው ነው የተባለ ህዝብ እንኳን መንግስቲ ይምር አፋር ኤርትራ መንግስቲ ስሙልዓው ናብ ትግራይ ከዘመት ሊ ናይ ኢትዮጵያ ህዝብታት በሙሉ ህዝቡ ከምና የተማለ ጅንታ ጨጉረ ለወጥ ኩሉ ዲም ካብ ሰማይ ዝወረድ ካልና መልአኽ ክብል ህዝብ ናይ ኢትዮጵያ ህዝብ ዘንት ህዝብ ዘለዎ ሰራዊቶም ነዚ ጉዝ ሓፂን መጽን ተሸጥ አሁን የኤርትራና የአፋር እንትና የአፋር ህዝብ እንደከዚህ በፊቱ ተነስቶ ተንደግፎ ይዋጋል ወይ? አፋር መንግስት እንኳን መንግስት ነው እንጂ ህዝቡ አልደገፈውም ነበር። የኤርትራ ሰራዊት እስከነሙሉ ኃይሉ የነበረውን ሁሉ መካናይዝድ ይዞ ወደ ትግራይ መጥቶ ሊወርልህ ነው ወይ? አይወርም። ስለዚህ ያ ቁስ የሆነ መሳሪያ ብትገዛም ህዝቡ ግን በሙሉ የነበረው ህዝብ በሙሉ እያጣኸው ነው። አማራ ማንም ካንተ ጋር መጥቶ ትግራይን አይወጋም። ኦሮሞ ትግራይን መጥቶ ሊወጋ አይችልም፣ አይተባበርህም። ኤርትራ ማንም ሰው መጥቶ አያገዝህም፣ ማንም ሰው መጥቶ አያገዝህም። ከኤርትራ ያ ሁሉ ሙሉ ኃይሉ ይዞ ገብቶ የነበረውን። ስለዚህ ይሄ ሁሉ የለህም። እንቀጥል። አተሐሳስቡ ዝቅየር ዘሎ ማህበረሰብ ዝወፀይ ካብዚ አተሐሳስቡ ዝቅየር ዘሎ ማህበረሰብ ዝወፀይ ወታደር ኢትዮጵያ ከምትና ይተማሊ ተታሊሉ ጅንታ ይሉ ምስብሎ ልቡ ለትግራይ ክትቆስጂ ወይስ ያኽለና ዝህዝብ እዚ እንታይ ገበራ ክብል ዝብሎ ነገር ይፍለጥ እንታይ ከም ዝውስን እንታይ ከም ዝሓስብ ይፍለጥ። ስለዚህ ዝሓፂን መፅን ናብ ትግራይ መፈራርሒ ዝኸውን ዘሎ እዚ ቴክኖሎጂ ናብ ትግራይ ዝሕሰብ ዘሎ ነዚ ክትቀም ዝኽእል ሙሉእ ወነለዲ ከምትና ይተማሊ። አሁን የኢትዮጵያ ሰራዊት ደግሞ ነው የሚል ያለው። የኢትዮጵያ ሰራዊት ትግራይ ውስጥ መጥቶ ተማርከው ተንከባክቦ ነው ያስቀመጣቸው እና ማንም እንደከዚህ በፊቱ ከየትም ሰብስቦ ወደ ትግራይ ቢያመጣቸው የትግራይን ህዝብ ልንጨፍጭፈው ብለው እንደከዚህ በፊቱ ይነሱለታል ወይ? እንዳውም በውትድርና ውስጥ ያሉት የኢትዮጵያ መከላከያ ሰራዊት ምነው ወደ ትግራይ በመደቡን ወደ ትግራይ በላኩን ይማርኩናል፣ እጃችን እንሰጣለን፣ ከዛ በኋላ ምንም ነገር የሚነኩን የለም፣ ቁጭ ብለን ስንጫወት ነው የምንውለው፣ ማንም የሚነካን የለም እያሉ ነው ያሉት። ስለዚህ አይተውናል። እኛ እነ ብርሃኑ ጁላ ስለነ ብርሃኑ ጁላ ያመጣላቸዋል። ብርሃኑ ጁላ ከወለዱት በላይ አሳድገን እዚህ ያደረስነው እኛ ነን ይላል። አሁን እንቀጥለው አድማጮች፣ እየተቃረበ ሰሞን ሕቶኸል ኣለዎ ፊልድ ማርሻል ብርሃኑ ጁላ ዝበልካ ይሁን አነ ፊልድ ማርሻል ብርሃኑ ጁላ ኣብ ዘሪኡ ዘለው መሓዝቱን ህዝቢ ትግራይ ዝፈልጥዎ ኣነ ፈጢርዎም ክብል ይኽእል እየ ነቲ ዝፈጠሮ ነቲ ዝዕበዮም ህዝቢ ነቲ ናብ ደረጃ ዘውፅሖም ህዝቢ ካብ ኣዲኦምን ኣቦኦምን ዝወለድዎ ንላዕሊ ሂወቶም ኣልዒሉ ኣድሒኑ ኣብዚ ሕዚ በፂሖምዎ ዘለው ደረጃ ክበፅሑ ናይ ትግራይ ኣስተዋፅኦ ኣብ ዝኾነ ግዜ ዝኾነ ሕሊና ልቦናን ዘለዎ ሰብ ክርስዑ ዘይብሉ ፊልድ ማርሻል እውን ዋላ ትማል ተተጋገ አለ ፊልድ ማርሻል ነው ይሄ በቀጥታ የሚናገር ያለው እና ከሱ ጋር የነበሩት እንደና አሁን ባጫ ደበሌ ሌሎችም በሙሉ ተማርከው የነበሩት ማለት ነው ኦህዴድን የመሰረቱት እነዛ ወላጆቻቸው ከሚያደርጉላቸው በላይ ተንከባክበው ለራሱ የሚበላው የሚጠጣውን ትቶ ለነሱ ሲሰጥ የነበረ የትግራይ ህዝብ ጨክነውበት ወጉት። አሁንም ደግሞ ሊወጉት ነው ወይ? ከወለዷቸው በላይ ነው የተንከባከባቸው የትግራይ ህዝብ። አሁን ለነ ጀነራል ብርሃኑ ጁላ የሚለው ያለው ይሄ ህዝብ ምንም ያጠፋው ነገር የለም፣ እንደማንኛውም ኢትዮጵያዊ ልኖር፣ ሉዓላዊነቴን ይከበር፣ የፕሪቶሪያ ስምምነት ይከበር ነው የሚል ያለው ማለት ነው የሚገባችሁ እንጂ እነ ብርሃኑ ጁላ አንተ መርተህ አሁንስ ለዛ ሁሉ ያ ሁሉ ውለታ ያደረገልህን ህዝብ እንደገና ልታስወጋው ነው ወይ ነው የሚል ያለው። እንቀጥል አድማጮቼ። ዳገዩ ህዝብ በዚህ ከጨክኑሉ ተመሊሶም ቦታውን ክዕርፉሉ ክሓስቡ ዝግባእ ይመስለኒ፣ ክፈራርሕዎ ዝግባእ ይመስለኒ። ዝሓለፈ ክደግሞ የብለይ ክብሉ ክድምድሙ እዩ ዘለዎ ይመስለኒ። ኣብ ልዕሊ ህዝቢ ትግራይ ዝሓለፈ ክደግም የብለይ እንኳን ንሱ ክደግሞ ንሱ ምግባራይ ናይ ሕሊና ፀፀት ክስምዖም እዩ ዝግባእ ይመስለኒ። እቲ ዝሓውሕዎም ህዝቢ እቲ ናብዚ ደረጃ እዚ ክበፅሑ ዝገበሮም ህዝቢ ኣብ ዝሓለፈ ተጋጊዮ ምስ ህዝብን ጌጋ ክደግሙ ክፍክርሉ ትክክለ ይመስለኒ። ኣነ ንባዕሎም ክፅፀቱ ምስ ሕሊናኦም ክማጎቱ ምስ ሕሊናኦም ተማጎይቶም ናብቲ ትክክለኛ መደምደም ተበፂሖም ዘባህላ ጠራርጌ አሁን ያለውን ልንገራችሁና ከህሊናቸው ጋር ተጸጽተው ይቅርታ የሚጠይቁ አንወጋውም ብለው የሚያቆሙ ነው የሚመስለው። እንደዛ ካልሆነ ደግሞ እንደዛ እንዲያደርጉ ነው መከራቸው። ምን እንደሚሆን አይፈጠርም ነው የሚል ያለው። ያው ትግራይ ላይ ሊጀመር ይችላል፣ የት እንደሚያልቅ ግን አይታወቅም። ስለዚህ ይሄንን ነገር ልትጸጸቱበት ይገባል እንጂ እንደገና ተነስታችሁ ልትሉን ነው ወይ ነው የሚል ያለው። እስቲ ደግሞ አሁን ስለምን ተናግረዋል? ሂዳችሁ ተገንጠሉ ስላለው በጣም ገራሚ የሆነ አስተማሪ የሆነ የተናገረው አለ። በትግርኛ እንስማትና አጠር አድርገን ከዛ በኋላ ወደ አማርኛ መልስላችኋለሁ። በጣም ገራሚ የሆነች ነች፣ እንደ አርእስት መያዝ ያለበት። ይቅርታው የተስፋ ዝገ
كان كوعنا تمليسهم سلينا منكم ما قوتوا فلاي كع كفلقاችሁ ሂዱ ተገንጠሉ ዝብል ናትና أو زلنا لين في المارشال عرفتهم أبواتهم أبح أبواتهم كلمة أبح أبواتهم فترة وإثيوبيا كويس إثيوبيا لازم يفترقوا ما يتقارب بتصحيح تعمز العالم بتصحيح زلمس سوّنا نايز هاجر كوي أتونا يلوم زعتو كوي كون لما ينام زعتو محاورة نياتات كوي كون نزعل زيا حزن فلت إثيوبيا هم مفتر لعل بتصحيحهم كاف تتصوتوا حزبتات حدا كويس حزب زي سو جزا كوي سوّنا كوي كاوزنا دقوا زهنس كوا جزا وصار بعد حدا على جزا خوين في المارشال سو جزا خوين تقرأوا يتقعتني خوين كفلك اشتغلت لكم حفرهم اللوزي حفري በጣም የሚገርም ነው አድማጮቼ ይሄ ሚል ያለው ጀነራል ወድም በይተ ኢትዮጵያ እኮ ከመሰረቷት አንዱ የትግራይ ህዝብ ነው ኢትዮጵያን የመመሰረት ኢትዮጵያን የመጠበቅ ትልቁ ድርሻ ያለው ነው የትግራይ ህዝብ እነ ብርሃኑ ጁላ እናንተ ወላጆቻችሁም ያሉበት ነው ያሁኑ ኢትዮጵያ መስርተው ያሉት ግን እናንተ ባለቤት ሆናችሁ ባነጽ ነው በገነባ ነው ቤት እኛ ውጡ ብለን ልንባረር እናንተ ግን ባለቤት ባለ ንብረት ሆናችሁ እኛ የገነባነውን ቤት ውጡ ብላችሁ ልታባሩን ነው ወይ ማፈር ይገባችኋል ነው የሚል ያለው የትግራይ ህዝብ ማንነህና ነው አንተ መገንጠል ትችላለህ የምትለው ኢትዮጵያ የምትለዋ ማን ነው እንደ የመሰረታት ኢትዮጵያ የምትለዋ የመሰረታት የጠበቃት የገነባው ቤቱ ማን ነው አንተ ባለቤት ሆነህ እንዴት አድርገህ እንደዛ ትላለህ ማፈር አለብኛ እኮ ለምነን ማህበሩ አስገቡን ብለን አይደለም የገባ ነው ማህበሩ የመሰረት ነው እኛ ነን ማህበሩ የመሰረት ነው እኛ ነን ወደ ማህበር አስገቡን ባካችሁ ብለን ወጥተን እንደገና ውጡ የምንባል አይደለንም መውጣትም ካለበት ሌላ ነው የሚወጣው ስለዚህ እንደዚህ ማለትም ማፈር ይገባችኋል ነው የሚል ያለው ጀነራል ወድም በይተ አድማጮቼ ይሄንን ትንሽ ያላት እንጨምራትና እንጨርሳለን تعزول ناي أفولم تأيخل اللهم عقوادين حتيتنا تقال أوز عدزيا سقعتني تاتلينا تسددنا ديناتنا كحتونا عدزي أزفط أره هزبسات فترت كوينا نقشيدو كولو جيكا يو حزي نقلتينا زواسنا حزون تزول وزلو من قد تيكونس أنا العرازي كان في المارشال برهان جولان مسلاتنا عرفتم سعوتم زري زلو كان لعنو كشع الزحاتو انتاي كل يتصبح زمن እንግዲህ አሁን ማጠቃለያ ነው ሊናገር ያለው እኛ ያው የስለቤቱ ስለውጡና ለቃችሁ ሂዱ ተገንጠሉ የሚለው በጣም በኃይለኛ አይሆፕ ሰምታችሁታል በትግርኛ ምክንያቱም ብዙዎችም አማርኛ የሚናገሩ ትግርኛ ተናጋሪዎችም ስለሚያዳምጡት የቻናላችን ማለት ግን አሁን ማጠቃለያው ነው የሚያመጣው ያለው ምንድነው ማለት ያለበት ከነ ብርሃኑ ጁላ ምን እንጠብቅ ምን እንዲደረጉ ነው የሚጠበቅባቸው ነው የሚል ያለው እስቲ እንስማውና ከዛ በኋላ እንቀጥላለን زوزيام زحت وزلو حطو نقنصل يكون زحت له سنفز زوزيام زحت وزلو حطو نورا يكون نزول زلو حطوم كم حزبه لوننا ايتدافونا او هلونا ايتدافورنا ايتدافونا كم حزبه ننبر كنقصل حدوكنا كم زيغا نايز هاجر زيغا تاتينا كم كنطفز قبن حسخ غيركم ايتراينا አሁን አጠራጠር ያደረኩል ተርጉምላችሁ ይሄ ነው አሁን የመጣሁት አድማጮቼ እኛ እናንተ ማለት ያለባችሁ ይሄ የትግራይ ህዝብ እንገንጠል አይደለም ሚል ያለው እንውጣ ያለ አይደለም ወጥቶ የሚጣል ነገር አይደለም ሉዓላዊነት ተከብሮ እንደማንኛውም ኢትዮጵያዊ የሚገባኝን በህገ መንግስት የታወቀ መሬቴን በህገ መንግስት የታወቀ ድርሻዬን ሁሉንም ይጠበቅልኝ ነው የሚል ያለው ፍትሃዊ የሆነ ጥያቄ ነው የሚጠይቀው ያለው ይሄንን ፍትሃዊ የሚጠይቀውን ጥያቄ መመለስ ነው እንጂ እነሱን መግፋት የለብንም ስንገፋ አሁን ኃይል አለን ብለን ልንገፋቸው ብንሄድ ምን እንደሚፈጠር ደግሞ አይታወቅም ብላችሁ ማሰብ አለባችሁ ነው የሚል ያለው እስቲ እናስጨርሰው እየጨረሱ እንወርዘለና ናይ መንዋር ከምሰ መጣና መንዋር ህጡ ከላይ ዞረስኩምና መሬት አለ ዞረስኩምና መሬት አምሐራይ ወረሰና አፋራይ ወረሰና ማንም ወረሰና መሬትና ወሪርኩም ወሪስኩም አቢል ቁጽርኩም ወጥሽሙ ወዘለኩም ንስኻትኩም እና ለቆቁልና አርኩና መሬትና እና እንወርዘለና ለዓላው ግዛትና አርኩና እዚህና እንወርዘለና አሁን ደግሞ የተናገረው አድማጮች እኛ አማራ የወሰደው መሬት የለንም አፋር የወሰደው መሬት የለንም ፌደራል መንግስት ነው ወስዶ ቆምቶ ነው ያለው ከ1 ሚሊዮን በላይ ህዝባችንን አፈናቅሎ ያለው ፌደራል መንግስት ነው አማራ ጋር ተዋጉ ብላችሁን አንዋጋም ብለናችኋል ከኤርትራ ጋር ተዋጉ ብላችሁን አንዋጋም እነሱ ቢሳሳቱ እኛ ማንሳሳትም ይሄ ስህተት አንዱ ሲጨርስ አንዱ ሲጀምር አንዱ ሲጀምር እየሆነ ወደ መፍቻ ወደ ሌላው ነገር እንዲደርስ አንፈልግም ብለን እምቢኮ ብለናል ስለዚህ ፌደራል መንግስት ያ የያዝከውን መሬታችን የፈረምከውን የፕሪቶሪያ ውል ፈጽም ብላችሁ ከጀነራሎቹ ጀምሮ የኢትዮጵያ ህዝብ ሙሉ የኢትዮጵያ ህዝብ ልጆችህን ወደ ትግራይ ከምትልክ እነዚህ ሰዎች ፍትሃዊ የሆነ ጥያቄ ነው የሚጠይቁት ያሉ ነገ ጧትኛ ምን እንጠይቃለን እንደዚህ አይነት ከደረሰብን ማለት ነው ያለባችሁ ነው የሚል ያለው አድማጮች በሰፊው ትግርኛ ለምትሰሙት በትግርኛ እዝን ዘለው ወይ ስማዕ የምትለው አለች እንዳለ ወደ 16 ደቂቃ ነች ሄዳችሁ በሙሉ እንድትሰሙት እየጠየቁኝ ለአሁኑ እዚህ ይበቃኛል እስከሚቀጥለው ጊዜ ድረስ ዋናው ግን ነጥቦቹ እንዳትረሷቸው አማራ የወሰደ መሬት የለንም ነው የሚለው ምዕራብ ትግራይም ደቡብ ትግራይም ቢሆን ፌደራል መንግስት ነው ወስዶት ይዞት ያለው
ከአማራ ጋር ልታጣላን ፈልገህ ነው አንተ እነሱን ይዘህ ያለው የአማራ ነው የምትለው ያለው ለአማራ የጠቀምከው አንድ ነገር የለም። አፋርም የያዘው መሬት ከአፋር ጋር ልታጣላን ፈልገህ ነው። እኛ ግን አንጣላም፣ አንዋጋም፣ ከአማራ ጋር አንዋጋም፣ ከኤርትራ ጋር አንዋጋም። እንደ መሪ ነኝ የምትል ከሆነ ጠቅላይ ሚኒስትር ነኝ የኢትዮጵያ መሪዎች ነን የምትሉ ከሆነ የኢትዮጵያ ሰራዊት ነን የምትሉ ከሆነ የተያዘውን መልሳችሁ ስጡን። ፕሪቶሪያ ሄደህ ተፈራርመሃል። ያዋዋሉህም እየታዘቡህ ነው ያሉት። ከእንግዲህ ወዲህ የኢትዮጵያ ሕዝብም እየታዘበህ ነው። ነገ ጠዋት ይሄንን ለኔም እንደዚህ ያደርገኛል እያለ እየገመተህ ነው ያለው። ስለዚህ ስርዓት ይዛችሁ በሰላም እንኖርበት ነው የሚል ያለው። እንዳልኳችሁ ግን ሙሉውን ሂዳችሁ በማይክሮፎን ሚዲያ መደበኛው ቻናላችን ትግርኛ ለምትችሉ እዛ ሄዳችሁ እንድታዳምጡት 16 ደቂቃ ነው። በጣም ሁለት ቪዲዮ ላይ ነው ያለው 16 እና 17 ደቂቃ። እሱን ሂዳችሁ እዩት ሙሉውን አድማጮች። ቻው